እኛም ኮራን በእናንተ እኛም ኮራን ይሄው ኮራን በእናንተ ይሄው ኮራን ብሏል ቴዲ አፍሮ። እናቴ እኛም ኮርተናል በእናንተ ሩታ ከነ ግሩፕሽ ሩታ ከነ ጀለሶችሽ እኛንም አኩርታችሁ ነው ለመናገር እናቴ። አንበሳ ጋጋታ ገባልሽ በግራም በቀኝም አንድ አንበሳ ሳይገባላቸው አሉ እንጂ ሲሉ የነበሩና አንገታቸውን አፍረው አንገታቸውን አቀርቅረው ካፈርኩ አይመልሰኝ ብለው ደግሞ ዛሬ መጥተዋል። መቼም እንደው እኔ ምን እንደሚናፍቀኝ ታውቃላችሁ? ምን ስለመናገር ሄርሜላ በአብርሃም የምር የምትደሰትበት አብርሃም ለሩታ ከሩታ ጋር ያሳለፋቸውን ጊዜያቶች ለሩታ ያደረጋቸውን ነገሮች ለሄርሜላ አድርጎላት ማየት ነው የሚያጓጓኝ ማለት ነው። ሰው በበዓል እንኳን ምን አለበት ጥበብ እሷ ስትለብስ እሱም ጥበብ አለው። ጥበቡን ለብሶ በጅንስ ተወጥሮ ይሄዳል። አይ አብርሃም በቃ እኔ እኮ ካልፈለግካት እንደ ሩታ አድርገህ ማትይዛት ከሆነ ለሩታ እንደምታደርግላት ከሩታ ጋር እንደምትሆነው ካልሆንክላትና ካላረክላት ለምን አትተዋትም? ህይወቷን አትኖርም? እቺ በግ ናት። በግ። በነገራችን ላይ የቡታጅራ ልጆች በጣም ይቅርታ፣ ሁላችሁም ማለት አልችልም። አይኖ አንዳንድ የቡታጅራ ልጆች እኔ የምለው ሲወለዱ እንግዲህ ልጆቻቸውን ነው እንደያዙት ዋና ልጆቻቸውን ጥለው እንደ አብርሃም አይነት እንግዲህ ልጅ እንደ ኤፍሬም አይነት እንግዲህ ልጅ ኤፍሬም ማለት የተንቢ ወንድም ማለት እንግዲህ ልጅ ሆኖ ነው እንደሚፈጠሩት እንግዲህ ልጆቹ ናቸው እንደ ሚዲያ ላይ የሚመጡት። እንዴት የሚያፍር ማፈሪያዎች ወንዶች ናቸው በፈጣሪ። እና አንዳንድ ሴቶችም ያው እንግዲህ ልጆቻቸው ናቸው የያዟቸው። ዋናዎቹ ልጆች አይደሉም ተጥለው ዋናዎቹ እንግዲህ ልጆቹ ናቸው የፈሩት። ለዛ ነው እያስደፏቸው አንገታቸውን እያሳፈሯቸው ያሉት ማለት ነው። እንደ ሄርሜላም አይነት እንግዲህ ልጅ ናት። እንደነ ነፂ እንደነ አሉ በጣም ማፈሪያዎች። እንደው ካፈርኩ አይመልሰኝ ብለው ውጥጥ የሚሉ ሚዲያ ላይ ደግሞ እናቴ ነገ እኮ የኔ እንደው ይሄን ሁሉ ታሪክ አልፈን ነው እዚህ ጋር የደረስነው ብለው እነሱም ታሪክ ነን ብለው እኮ ለየሆነ ዩቲዩብ ላይ ወይ የሆነ ቲቪ ላይ ቀርበው ተናገሩ እስኪ ያመጣጣችሁ ታሪካችሁን አወራረዳችሁ ምናምን ሲነገሩን ሲሏቸው በዚህ ገብቶ በዚህ እኔ የሚናፍቀኝ አንደኛ ነገር፣ ሁለተኛ ነገር ሄርሜላ እና አብርሃም የሆነ ዩቲዩቦች ላይ ቀርበው ወይንም ደግሞ የሆነ ቲቪ ላይ ቀርበው እንዴት ነው ያገኘሽው? ለምን አገኘሽው? የት አገኘሃት? ማን ነው ፍቅር ጠያቂው? ምን ያህል ጊዜ እንዴት ለፋችሁ? የሚሉን ነገር ምን ብለው እንደሚያስረዱት ነው የሚናፍቀኝ እውነት ለመናገር። ወይ እንግዲህ ልጅ ሰው ከእንግዲህ ልጅ ጋር ይቆስላል። ለማንኛውም ግን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሿ ብዝት ትርፍ ይበልልኝ። እንግዲህ በድጋሚ እንኳን አድረሳችሁ ማለት እንፈልጋለን። ትላንትና የሩታ ደስታ እንኳን አድረሳችሁ ሳንል ነው ወደ ገደለው የገባ ነው። ዛሬ በድጋሚ ሁለተኛ ቀን ነው። እንኳን አድረሳችሁ ለመላው የክርስትና እምነት ተከታዮች በአጠቃላይ ለምታምኑም ለማታምኑ ማለት እፈልጋለሁኝ። እና እንዴት ነው መቼም የጾመም ያልጾመም እኩል ነው እንኳን አደረሳችሁ የሚባባለው። የጾመም ያልጾመም ሲበላ የከረመም ሲያማም የከረመ ሲሳደብም የከረመ እኩል ነው። ያው መቼም ባህላችን ነው። መቼስ ምን እናደርገዋለን? አንቶ ነገር ባህላችንን እና ለአንዳንድ መጥፎ አመለካከትና መጥፎ ባክግራውንድ ላላቸው ብለን እንግዲህ ባህሉንም አንተውም መናገሩንም አንተውም። እና እንዴት ነው ዶሮ፣ በጉ፣ ስጋው ምናምን ቅርጫው፣ ጠጁ፣ ጠላው ምናምን በያላችሁበት አሪፍ ነው አይደለ? እኛም እንግዲህ ደስ በሚል ሁኔታ አከበርን። እግዚአብሔር ይመስገን። ያው ደስ በሚል ሁኔታ ከዚህ የተፋያልን ከጓደኞቻችን ጋር ከወንድሜ ጋር እና ከወንድሜ ጓደኞች ጋር ነው ያከበርኩት። እግዚአብሔር ይመስገን። የሴት ጓደኛ የለኝም፣ ከህይወት ያስወግጃለሁ። የሴት ጓደኛ አያስፈልገኝም ብዬ ርቅ ያለውኝ እና ከወንድሜ ጋርና ከወንድሜ ጓደኞች ጋር ደስ በሚል ሁኔታ ነው ያከበርነው። በተሰቀለው ጌታ በስማም እንዴት ደስ እንደሚል እኔ እንጃ። እንዳሁኑ ደስተኛ ሆኜ ያከበርኩበት ጊዜ የለም። በነገራችን ላይ አልቀረጽኩላችሁ ምንም አላልኩም። አይመቸኝም። በቃ እንደዚህ አይነት ነገር የምን የበላሁትን የጠጣሁትን እዩልኝ ብሎ ማስጣት ነው። ስንት መብላት እየፈለገ ግን መብላት የሚበላውን ነገር መግዛት ያልቻለ ሰው እያለ እኔ የምበላውና የምጠጣው ሚዲያ ላይ ጉንፋን ሊይዘኝ ነው መሰለኝ እናንተ። ኧረ ጉድ ፈላ አልቻልኩኝም። እና
ቀኑ እኔም ይሄን በላው ቀኑ እኔም ይሄንን ጠጣሁኝ እንቁልልጭ አይነት ነገር ነው ብዬ ስለማስብ ለዛ ብዬ በቃ እኔ እንጃ እኔ እኮ አንዳንዴ አልናገረው ስለምናገርና በዛ የተነሳ አልቀረስኩም ምንም አላሳየዋችሁም አሳያለሁ ብዬ ነበረ ደበረኝና ተውኩትኝ ማለት ነው እንጂ ደስ በሚል ሁኔታ ክትፎ አልቀረ አይቤ አልቀረ ስጋው አልቀረ ዶሮ አልቀረ እግዚአብሔር ይመስገን ከሀገር ቤት እንዳለና ያከበር ነው በተሰቀለው ጌታውንስ በጣም ደስ ያለኝ ለመጀመሪያ ጊዜ በይዘው ዱባይ ላይ በእንደዚህ አይነት ድባብ ሳከብር በዓልን ማለት ነው ደስ በሚል ሁኔታና የሩታም ደስታ ደግሞ አለ መሃል ላይ ያየውኝ እነሱ ሁሉንም ስልክ አስተታዋቸው በነገራችን ላይ ለኔ ብቻ ነበር ስልክ የተፈቀደልኝ ማለት ነው ሌሎች እንዳለ ጫውታ ጭፈራ ዳንስ ምናምን ላይ ሆኑ ተብለው ለኔ ብቻ ተፈቀደልኝና እኔ ብቻ ሩታን ስከታተላት ቆይቼ ገፊ በይ በርቺ ምናምን እያልኩኝ ማለት ነው አበረታትቼ ያው በተብም በአበባም መስጠት የሰጣችሁን ስጧል የሚለው የተሰጠን ሰተን አሸንፋለች እንግዲህ ያው ደስታ በደስታ ላይ ሆናለች ማለት ነው ደስታ ደግሞ ያ ምንም ተብዩ አይደለም አረ ጉድ ፈላ ዛሬ ጎሪም በጣም የዘይ ነውና እንደዛ ነው እላችኋለሁ እንግዲህ እነዛኛዎችም ደግሞ ማጭበርበር ላይ በጣም እንትን ብለው ነበር አንዴ ሲያጠፉት አንዴ ሲያበሩት አንዴ ሲወርዱ አንዴ ሲገቡ ምናምን ነገር ለምን ካሜራም ቢያለን ዋይፋይም ቢያለን ስልክም ቢያለን እያሉ አንበሳም ሰጥላቸው ሰው ከዛ ቢጠሩ አንድ ወፍ አጡ አንበሳ ምን ተብሎ ለነሱ አንበሳ ይሰጣቸዋል አንበሳ የለርካሽ መሰላችሁ እንዴ አንበሳ ማለት ለአንበሳ ለጀግና የሚሰጥ ነው አንበሳ ጀግና ማለት ደግሞ ሩታ ናት 9 ወር ሙሉ ብቻዋን ጸንሳ ብቻዋን ተሰቃይታ ብቻዋን የወለደች ሴት አንበሳ ማለት ሩታ ናት ጀግና ማለት ሩታ ናት አራስ ቤት ወልዳ አራስነቷን እንደ አራስ ያላጣጣመች እናት ሩታ ማለት ጀግና አንበሳ ናት ከአራስ ቤት ወጣ ስቲል ይሄው እስካሁን ነው እንደው መግቢያ መውጫ ያሳጧት ያሉ እንደ ሄርሜላ አይነቱ እንደነነጽ አይነቱ ሴቶች ሩታ ናት አንበሳ ጀግና ማለት የሚሰጠው ለሩታ ነው እንዴት በኮንፊደንስ እኮ ነው የአብርሃም ነገር ሩታ ትሸነፋለች ሄርሜላ ታሸንፋለች እንደምትሸነፍ ማውቆ ደግሞ በነገራችን ላይ ማሸነፍና መሸነፍም ያለ ነው ብሎ ራሱን ደግሞ እንደገና አጽናና ማለት ነው ያው ትላንት ጌሙ ከመጀመሩ በፊት ማለት ነው አንዳንድ ሰዎች ምን ይላሉ በጀርባ በኩል አብርሃም ለሩታ አንበሳ ሰጣት ለሞኖ አብርሃም ለሩታ አንበሳ የሚሰጣት የት አፈናፍራው ሄርሜላ ጌም እኮ የተጫወተው እሱ እስከሚመስል ላጡን ያዝረበረበ እኮ ሩታን ሲላት እኮ ነው ጌሙ የጨረሰው እንዲ ወከባ ያበዛል እንጂ እውነት ነው የሩታን አለባበስ የሩታን ከንፈር የሩታን ጸጉር የሩታን ውበት እያየ አብርሃም እናቴ ላጡ የተዝረበረበ እንድትሸነፍ አድርጋት ሄርሜላ እና ዛሬም ሄርሜላ ዝም ብላ እድሜዋን በከንቱ ትፈጫለች እድሜዋን በከንቱ ትጨርሳለች እንጂ አብርሃም ወፍ ሰርፕራይዝ የለ ምን የለ የምትፈልገው ቦታ ላይ አሁን የገባላት ቃል መቼም እንደው ሰው ምን ይለኛል ብለህ ሳይሆን እንደው እሷ ምን ትለኛለች ብለህ ይመስለኛል መቼም እንደው የገባውላ ካሸነፈች እንዲህ ቦታ ወስዳታለሁ ቃል ማን ለመፈጸም ልማድ ነው ቃል መሻርም ልማድ ነው ስለዚህ ሻረው እንደለመድከው ማለት ነውና የሩታ ወዳጆችና በጣም ደስ የሚል ግርግር ደስ የሚል ወከባ ደስ የሚል ሁካታ ነበረ በዛ ቤት ለቅሶ ቤት ነበረ በጣም ሀዘን ላይ ነበሩ እንዴት ብለው ምናምን አይነት ነገር እንግዲህ ምንም አታመጡም በቃ እንግዲህ ለሩታ የግጥም ዘሮች ረገፉላት እንደገና ጌሙ ካለቀ በኋላ ስጦታ በስጦታ በቃ ደግሞ ኤርትራውያኖች ደግሞ በስማ እኔ ጋር ራሱ ብዙ ኤርትራውያኖች አሉ እንዴት እንደሚወዱኝ ማለት ነው ማርያምን በውስጥ መስመር ራሱ የሚያወሩኝ ሰዎች አሉ በጣም በቃ ለሩታ ስለሆንሽ ምናምን እያሉ ማለት ነውና እውነትን ነው ይዤ ለሩታ እየቆምኩኝ ያለሁት እንጂ ያው ባለፈው የተናገረችው የምሳሌ ተናግሬያት ነበርና በጣም ደስ የሚል ነገር ነው ሩታ በዚሁ ቀጥ ገና አንገታቸውን ታስደፍያለሽ ከዚህ በኋላ መቼም 2-0 ወጥተው አሁን እናሸንፋለን ብለው ቢመጡ ከፍለው ጊፍት እንዲሰጣቸው ካላደረጉ በስተቀር ማንም ነው አንበሳ አይደለም ሻርፕ ማያወርድላቸው ማለት ነው ከአበባና ከኮፍያ ውጪ ማንንም የሚያውቃቸው የለም በቃ አበባዎችና ኮፍያዎች ነበሩ ሀርባ ገረዶች የኔ ቢጤ እሱ ነው የሚሰጧቸው ማለት ነው ኤሮፓ አሜሪካ ያለማ ወፍ ምን አድርጋ ደግሞ ለሱ አንበሳ
በድጋሚ ደግሞ ዛሬ ማርክ በጣም ደስ የሚል ነገር ነው። ከቤዚ ጋር ታርቋል። የሆኑ የባህር ዳር ልጆችም ነበሩ በእርግዝና ስህተት በሐኪም ስህተት ምክንያት እርጉዝ ነኝ ብላ እርጉዝነቷን እንትን ብሎ ብዙ ደረጃ ላይ ከደረሱ በኋላ ሐኪም ቤት ወድቃ ስትሄድ እርጉዝ አይደለሽም ተብላ ብዙ ጸብ ተፈጥሮ እሱ በጣም እንትን ብሎ ትቷት ነበረ። እንደገና ትላንትና ታርቀው የሐኪም ስህተት ነው ብለው እንደገና ወደ ፍቅራቸው ተመልሰዋል። እንዲህ ወደ ፍቅራችሁ ስትመለሱ ወደ ነበራችሁበት ብዙ ታሪክ ወደ አሳለፋችሁበት ብዙ ላይፍ ብዙ ቻሌንጅ ወደ አሳለፋችሁበት ወደ መጀመሪያ ማንነታችሁ ስትመለሱ አጨብጭበን እንቀበላችኋለን። ከዛ በተረፈ በፍቅረኛ ላይ ፍቅረኛ በትዳር ላይ ትዳር የምትሄድ ሴትም ትሁን የሚሄድ ወንድምም ቢሆን ከመናገር ወደኋላ አንልም። አለቅ ይሄ የ666ን የምታራምዱ ጀግንትን ምንድነው ጅላንፎ ነው ገንገበቶች እናንተ በስማ እኔ እንጃ የምን እንደምንላችሁ የሆነ አይጥ የውሻ የድመት የእንደዚህ አይነት የዶሮ አይነት ስታይል ናችሁ እናንተ ማለት ነው። ምክንያቱም እነሱ ናቸው ለዛም የሚገቡት የእንስሳ ባህሪ እንጂ የሰው ልጅ ባህሪ አይደለም። የሰው ልጅ አንድ ከተሰጠው አንድ ነው አለቀ። ከትዳሩ ጋር ከፍቅረኛው ጋር ሰጥቀጥ ብሎ ይሄዳል። አለበለዚያ ደግሞ በጀርባ እየሄደ ከሌላ ሴት ጋር በጀርባ እየሄደ ከሌላ ወንድ ጋር የምትሞዳሞዱ እዛው ከካሜራ ጀርባችሁ እንደፈለጋችሁ። ካሜራ ላይ ግን ብዙ የሚያያችሁ ሰው ስላለ ስርዓት ያለውና ስርዓት በተሞላ መልኩ ልታሳዩንና ለተመልካች ክብር ሊኖራችሁ ይገባል አለቀ። እና በክብር አስተናግሩ። ይሄ ጅላንፎ ፍሬምን አታዩትም? አሁን እህቱ ጋር ይዞ ሄዶ እህቱ አጠናግራ ለቀቀችው። አንተ ደግሞ እኛ ቤት ጭራሽ ለመጣ አንተም የአብርሃም ቤት ያውን ካለችው አብርሃም በትዳር ላይ ለሌላ ሴት አይደል? ይሄም ደግሞ በፍቅረኛ ላይ ሌላ ፍቅረኛ የድድብናቸው ጥግ የገገማነታቸው ገገማነት ማለት እኔ እንጃ አልተማሩም። ኦፍ ኮርስ ቢማሩ የተማረ ሰው እንደዚህ ያደርጋል። ስንት የተማሩ እኮ እያየናቸው ነው። ነገሩ ቢማሩም ባይማሩም ምን ቡታጅራ ውስጥ የሆነ እንትኖች አሉ። በነገራችን ላይ ዊናን ታርቋል ከፍቅረኛው ጋር ደስ የሚል ነገር ነው። ዊናና ፍቅረኛውም ረጅም ዓመት ከካሜራ ጀርባ የቆዩ ናቸው። አሁን በቅርብ ነው ካሜራ ላይ መጡት። ግን ካሜራ ላይ ከመጡ ጊዜ በጣም ብዙ ጸብ እያስተናገዱ ነው። ሆኖም እያለፈ ነው። የእነንትና እናትም ደግሞ ለካስ ስትጫወትባቸው ነበረ። የነትንሱ ያላዛር እናት ያው አሁን ላይ ደረሱበትን አሰቡ። እንደው ምን አይነት እንደ ሰው ለገንዘብ ብሎ እንደዚህ ከረከሰ ገንዘብ ጥንቅር ነው ነገር ጥንቅር ነው። ጉልበትሽን አፍሰሽ እንደው ላብሽን ጠብ አድርግሽ የምታገኙ ገንዘብን እኮ የመሰለ ነገር የለም። ሚዲያ ላይ አስመስለሽ ያልሆነውን ሆነ በበሬ ወለደ መተሽ ወይ መተክ ገንዘብ አገኛለሁ ብለህ ስብህናህን ማንነትን ቤተሰብህን ከምታሰድብ ከምትዋረድ ቢቀር እውነት ለመናገር ቢቀር በቃ እንዴት ሰው በጉልበቱ ሰርቶ ቢበላስ እንደገና ለገና ዩቲዩብ ገንዘብ ይከፈለኛል ብሎ ያልሆነውን ነገር አድርጎ ቤተሰብን ከሚያበጣብጥ ራሱን ከሚሰደብ ቤተሰብን ከሚያስወግደው ቢቶ ነገሩን ማለት ነው። ሃይሚና ብሩክም እንግዲህ እግዚአብሔር ለነሱ ይሁናቸው ነው ማለት እውነት ለመናገር የዛች ልጅ እርግዝና ልጅ እንዴት እንደሆነ አናቅም። እንግዲህ ሃይሚና ብሩክም እናትየው ውለዱ ቶሎ ተጋቡ ተብሏል። ቶሎ ካልተጋቡ በስተቀር ችግር አሁንም ይፈጠራል። እንግዲህ እንዲህ ነው በቃ ፍቅረኛሞች ሆናችሁ ብዙ ጠላት ይመጣል ማለት በብሩክና በሃይሚ መሀል ላይ ልክ በሩታና በአብርሃም መሀል ላይ ጠላት እንደ አነፍንፎ መጥቶ እንደቀማው ማለት ነው። ስለዚህ ብሩክ ግን ብልጥ ስለሆነ በብልጠት ነገራቶችን ሁሉ እያስተናገደና እያሳመፈን ያለው ያ ግን በግ ስለሆነ እንግዲህ ልጅ ስለሆነ እንግዲህ ልጅ ምንም ስለማያውቅ በቃ በነዱስ ነው የሚነዳው። ነገም ደግሞ ሄርሜላ የሆነ ነገር ይፈጠርና በሄርሜላና በአብርሃም ማለት የሆነች ትንሽ ክፍተት ከተፈጠረ የሆነች ወይ አንዷ ትገባለች ወይ ነፂ ትገባና ጨመቅ ታደርገዋለች። ከዛ ደግሞ ለዛችን ትንሽ ጊዜ አብሯት ያሳልፍና ይፍቅር ጥያቄ ፈጠረ። እንደዛ በቃ እንግዲህ ልጅ ማለት እንዲህ ነው በተገኘበት የሚሄድ ማለት ነው። ስለዚህ የሩታንም እንግዲህ መጨረሻ መቼ እንደምናውቀው አናውቅም። ለወንድም የገባችለት ቃል አለ። ያው ነገሩን ሁሉ እርጉዝ ብትሆን ኖሮ ዝልል አስወረደኝ እንዳትል ደግሞ እንደዚህ ብላ መጣ በቃ ሳላስበው ደምቷፍሎ ፈሰሰኝና በቃ እርጉዝ አይደለም ምናምን ብላ ደግሞ ትመጣለች። እናቴ አጅሪት አድራማ ያልክም ቀጥይበት ነው የምንልሽ ሩታ ቀጥይበት። ጨርቃቸውን አስነቂያቸው ጨርቃቸውን አስጠያቸው እና እንደዛ ነው ላችኋለሁኝ። እና የአብርሃምና የሩታ የሄርሜላና የአብርሃም ነገር
ከድጡ ወደ ማጡ ነው። አቶ አቤላም እንግዲህ እዛችሁ ቀብ አድርጋለች። ያችን የመሰለች ቆንጆ፣ ያችን የመሰለች ጨዋ፣ ያችን የመሰለች ልዕልት ልጅ አመለጠችው። እቺ ያም የነካካትን ያው የተነካካ ነው የሚፈልጉት ያው ወንዶች። ጨዋ ሆና የተቀመጠች ስርዓት ያላት ሴት በቤተ ክርስቲያን በቁርባን ይሁን በተክሊል ማግባት የምትፈልገውን ስርዓት ያላትን ሴት አይፈልጉም። ምክንያቱም መንዘላሰል ነው የሚፈልጉት። የተንዘላዘለ ህይወት እንዲኖራቸው ነው የሚፈልጉት። ስለዚህ አቤልም ከዚችኛዋ ጋር ደግሞ ሙጫ ሆኗል። ይጎርሳል፣ ያጎራርሳል። ትላንት አብሮ ዝልዝል ነው። ነገራቶች ሁሉ ከነሱ ቤት ሆኗል። ሄርሜላን እና አብርሃምን እንዳገናኘ እሱንና እህቷን ደግሞ ሄርሜላ ያገናኘት ነው። ስለዚህ እንዲህ ያሉ እየተጣበቁ ይጠፋሉ ማለት ነው። በነገራችን ላይ ብሩክ ጠፍተዋል። ምን እንደሆነ እንግዲህ አብረን እናውቃለን ለምን እንደጠፋ። ኤኒዌይስ የሩታ ወዳጆች የሩታ ቤተሰቦች በአጠቃላይ በጣም ደስታ ላይ ናቸው። ደስ የሚል ደስታ ላይ ናቸው። እንግዲህ መጨረሻ ነው እግዚአብሔር ያሳምርላቸው ነው የሚባለው። ይሄ ጉግማን ጉግ ለበዓል እንግዲህ እስካሁን አላየነውም ከልጁ ጋራ ወይ ከሷ ጋራም። እሷማ እንደውም ትበጣጠስበታለች፣ አሁንማ ትኮራበታለች። እንደው ቀኔውን ወረዱበት፣ አዘነቡበት እኮ ለሱና ለሄርሜላ አዘነቡባቸው። እውነትም በአበባና በኮፍያ ሰው እንደዚህ እንትን ይላል። አበባና ኮፍያ ተሰጥቷችሁ እንዲሆናችሁ እንደው አንበሳ ቢወርድላችሁማ እርግጠኛ ነኝ እንደው አብላችሁ ነበር የምትመጡት ካሜራ ላይ ማለት ነው። ግን እግዚአብሔር ይመስገን ደግሞ አንበሳ ስራ ይፈታል። እናንተ አንበሳ አይሰጥምና በአበባና በኮፍያ ተሸኝታችኋለን። ሁለተኛ ግን እንዳይለምዳችሁ ብለን እናስባለን። ቢለምዳችሁ እንኳን በተቻለሽ መጠን አብርሃምን ከካሜራ ጀርባ አድርጊው። ምክንያቱም ያዋል ውርደት ስራ ስለሆነ እየሰራሽ ያለሽው ማንም ሊደግፍሽ የሚችል ሰው ማንም የለም ማለት ሄርሜላ። አንዳንድ የሩታን ደጋፊዎች የሚነቅፉ ሰዎች ሄርሚ እንደዚህ ሩታ እንዲያደርጋቸው ነው እንዲከፍላቸው ነው ምናምን አንዳለች። በፊት በጣም ነበር እንትን ምላት ከሄርሜላ ጋር ቂጧን ካሻረገረች ጊዜ ጀምሮ ሰብስክራይበር ነው ስቼ ጠፍቼባታለሁ ማለት እንዴት እንደምታስጠላኝ እንጂ ከካሜራ ጀርባ አንድ ቀን ካሜራ ላይ ታታጣቀም በሰው እንትን የምትሸቀል ማለት ነው። ሰው ጎበዝ ጀግና የሆነ ካሜራ ላይ እንደዚህ ወጥቶ ነው የሚናገረው። ብትሰድቢ ምዘቀዝቂኝ ኤምንት ነው ቦታ የሌለኝ ማለት። አንቺ ግን ፍራቻ ከካሜራ ጀርባ ተደብቀሽ ብዙዎችን ትሳደቢያለሽ፣ ብዙዎችን ትናገሪያለሽ። ወንድ የሆነ ካሜራ ፊት ይምጣልቅ እና እንደዛ ነው ማለት የምፈልገው። ለማንኛውም ስላበረታታችሁኝ እጅግ በጣም ከልብ አመሰግናለሁ። በትላንትና ቪዲዮ ብቻ ወደ 11000 ቪው አግኝቻለሁ። ወዳችኋለሁ። ሰብስክራይበር ራሱ እየጨመረልኝ ነው። ቴንኪው እያለኝ 1000 ገብቼ ማለት ላይክ እንኳን ትላንትና 1000 ገብቻለሁ። በርቱ ነው የምለው። ቀጥሉበት። ወዳችኋለሁ።